የሰው አንጎል በጣም ትልቅ ነው። በተለይ የሰው ራስ በኢትዮጵያ ሊቃውንት ሲገለጽ መክብበ ሕዋሳት ይባላል። ሕዋሳትን ሁሉ ከቦ የሚይዝ እና በሱ ውስጥ የሚኖር ታላቅ የከበረ ነገር ነው። ራስን ስናነሳ ሰባቱ መቅረዞች ወይም ሰባቱ ብርሃኖች የሚያበሩበት ነው። ዛትስ ዋይ አንድ ሰው በመንፈሳዊ ዓለም በብቃትም ደረጃ ቢሄድ ያው የብርሃን አክሊል፣ ንጉስም ቢሆን ከላይ ዘውድ፣ ካህንም ቢሆን ከላይ ጥምጥም ወይም አክሊል መድፋቱ ከራስ በላይ ስለሌለ ነውና ሰውን በራሱ ብቻ ታውቂዋለሽ። ሰው ማለት እሳት፣ ውሃ፣ ነፋስ፣ መሬት፣ ልብ፣ ቃል፣ እስትንፋስ ነው። ወይም ባህርያተ ሥጋና ባህርያተ ነፍስ አንድ ላይ የተጣመሩበት የተዋሃዱበት የተሰናሰሉበት ነው። እግዚአብሔር እሳትን ከአንገት በላይ፣ አየርን ደረት ላይ፣ ውሃን ሆድ ዕቃ ላይ፣ መሬትን ከወገብ በታች ሞር ጠንከር እንዲልና እንዲመራ አድርጎ አስቀምጦታል ነው። ግን እዛ ሳንሄድ ፊት ላይ እናየዋለን። ለምሳሌ አይን አለን፣ አፍንጫ አለን፣ አፍ አለን። ቀላል ነገር ነው ይሄ ፓተርን ነው። አይናችንን ስናይ ከእሳት ባህሪ ጋር ይገናኛል ነው። እሳት ብርሃን ነው አይደል? ሞር አይናችን ከብርሃን ጋር ተዋህዶ ያያል። ቀጥሎ አየርን ብናይ ነፋስ ነው። አፍንጫችን ይተነፍሳል። ውሃና መሬት ፈሳሽና ጠጣር ነው። ፈሳሽና ጠጣር እሳትነቱን፣ ነፋስነቱን፣ ውሃነቱና መሬትነቱን እዚሁ ላይ ያየዋል ማለት ነው። አምስተኛ ባህርየ ነፍስ ደግሞ ረቂቅ አይኖች ደግሞ በውስጥ አሉት። ቅንኤል ወይም ፒኒየል ግላንድ አለው። ረቀቅ ያሉ ሕዋሳት ሰው ዝም ብሎ ፊቱን በመስታወት እያየ እንዲኖር አይደለም። እያንዳንዱ ሕዋሱን እያየ የሰራውን አምላክ እንዲያደንቅ ከመሆኑ ጋር ተያይዞ እነዚህ ሁሉ ካርታዎች የእሳት፣ የነፋስ፣ የውሃና የመሬት ካርታ እና ባህርየ ነፍስ ደግሞ በራሶቹ መካከል ሴንተር ላይ መካከል ላይ አድርጎ ደግሞ እዚህ ጋር ረቀቅ ያለ አይንን ሰጥቶታል ማለት ነው። ስለዚህ በዚህ መልኩ ሰውን የሚታወቅበት ነው። ራስን ስናነሳ ንዴትና ቁጣን መቀነስ ነው። ሙቀትን መቀነስ አለብሽ፣ እውቀት እንዲበዛ። ብስጩ ሰው፣ ቁጠኛ ሰው ብዙ እውቀት ከጥበብ ይለያል ነው። ሞስትሊ ቁጣ አትወድም። ጥበብ ቁጣና ንዴት፣ ብስጭት ኝኝኝኝኝ እያለም ያለቃቅስ ሰው አትወድም። ቆጣሪ እዚህ ጋር ቢሆንና ለአይንሽ ክፈይ ብትባይ ስንት ነው የምትከፊው? ለአየር፣ ለኦክሲጅን፣ ለኮቪድን ተመልክ ስንት ሰው ለኦክሲጅን ተከፍሏል። ለጆሮሽ ክፈይ ብትባይ፣ ለእጅሽ፣ ለእግርሽ፣ ለጣትሽ፣ ለሆድሽ፣ ለምንሽ ክፈይ ብትባይ አትችም። እና እግዚአብሔር በነፃ ሰጥቶሻል። ሰው ማመስገን፣ ለእጅሽ ማመስገን፣ ለእግርሽ ማመስገን፣ ለአይንሽ ማመስገን፣ ለአፍንጫሽ ማመስገን ነው። አይንሽ ከብርሃን ጋር ተዋህዶ ምን ማየት ይችላል ነው? ግዑዙን ነገር ሊያይ ይችላል አይደለ? ሰሎሞን ጠቢቡ ምን ይላል? እስመ ጠቢብ አዕይንቲሁ ዲበ ርእሱ ይላል። እስመ ለጠቢብ አዕይንቲሁ ዲበ ርእሱ፣ የጠቢብ ሰው አይን ራሱ ላይ ነው ይላል። ያ ደግሞ ረቂቅ ብርሃን መቀበል ከቻለ ረቂቁን ዲሜንሽን ልኬት ማየት ይችላል። መላእክት፣ ኤንጀልስ፣ ነፍስ ከስጋ ስትለይ ምናምን፣ ከሰውየው ሲወጣ ነፍሱ ምናምን፣ መላእክት ሲወጡ ሲወርዱ ማየት ይችላል። ያ አይን ደግሞ ረቂቅ ብርሃን ነው የሚቀበለው። ሰው ረቂቅ ብርሃን ከእግዚአብሔር ሲሰጠው ደግሞ ይሄኛው ሃይስት የሆኑ ሰባቱ ሰማያት የምታያቸውን ድረስ አክሰስ ማድረግ ይችላል። እና አንድ ፈላስፋ ተጠየቀ። በጣም አስቂኝ ነገር ነው። ሰው ሲሞት የሚከብደው ለምንድን ነው ተብሎ ተጠየቀ። ነው ሰው ሲሞት አስከሬን የተሸከመ ሰው በጣም ከባድ ነው። ምን ይላል? የተሰጠውን ሳይጠቀምበት ስለሚሞት ወደ ኪሎ ስጋነት ይለወጣል ይላልና ጨርሰሙት ብሎ ነው የጻፈው መጨረሻና የተሰጠንን ይህን የሚያህል የከበረ ነገር ሳንጠቀምበት ማለፍ በጣም በጣም ትልቅ ጉዳይ ነው እና ያስጠይቃል ባይዘው ያስጠይቃልና ይሄን እንዳይጠቀምበት ነው ዓለሙ ብዙ ጫጫታ ይሰራለት ለሰውየው። በቃ ሾርት ሜሞሪ ፈጣን፣ በቃ ይሄንን አናሊሲስ እንዳይሰራ በቃ ታጣድፊዋለሽ። ቢዚ አድርገሽው ሳይጠቀምበት ይሞታል። እና ያ እንዳይሆን ትንሽ ነቃ ማለት የመርሃ ግብር የሚያዩ ሰዎች ይሄን ነገር ይዣለሁ እንዴ ብሎ ትንሽ ከእንቅልፍ መባነን ብቻ ያሳያል የሚል ነው እምነቴ። ተፈጥሮዬ አልፋ እግዚአብሔር ሰርቶኛል በቃ። እና እዚህ ላይ ስደርሺ በቃ እንደ ዳዊት ትሆን ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። ለምሳሌ እኔ አሁን ጠዋት ከእንቅልፌ ስነቃ መጀመሪያ ኢንተርቴን ማድረገው ሰውነቴን ነው። ጣቴ፣ መዳፌ ነው በጣም ያስደንቁኛል። ልቤ፣ ኩላሊቴ፣ ብሬኔ፣ አይኔ፣ አፍንጫ፣ ኮዱ፣ ምኑ እነዚህ 12ቱ ዞዲያክ 7ቱ ኃይሎች እነዚህ ጀስት ላይ እግዚአብሔር ድንቅ ስራ። እኔ ዝንጀሮ አይደለም፣ ከዝንጀሮ አልመጣም። እኔ አልፋ እግዚአብሔር የሰራኝ የከበርኩ ፍጥረት ነኝ። እና በጣም የሚያስቅሽ እንደዚህ አይነት ረቀቅ ያለ እውቀት ሰይጣን ብዙ ጊዜ ሰው እንዳያይ በጣም ይፈልጋል፣ ይሸፍነዋል።
ሚንጫጩለትም በዙ አሉ። ሰው ግን ከዝንጀሮ መጣ ለሚለው ትምህርት ብር ከፍሎ ልጆቹን ያስተምራል። በጣም ብር ከስክሶ ያስተምራል። እንደ አይነት ላይ ደግሞ እንትን ይላል። አየሽ ዓለሙ በጣም ጭልም ያለ ነው። ይሄ ብርሃን ሲበራ ብቻ ነው ተፈጥሮሽን ልትረጂና እግዚአብሔርን ሁሌ ልታከብሪው የምትችይው። ኃጢያትም ልትሰሪ አትችይም ነው። ሰውነትሽ መቅደስ መሆኑን ስለምታውቂው እንዴት አክብረሽ እንደምትይዥው በጣም ታከብሪዋለሽ። በቃ ትጠነቀቂለታለሽ፣ ትወጂዋለሽ። ራስን መውደድ ይፈቀዳል። ራስ ወዳድነት ነው የማይፈቀደው። ባልንጀራን እንደ ራስ አድርገው ውደድ ይላል አይደል? በቃ ራስሽን መውደድ አለብሽ። ራስ ወዳድነት ጥሩ አይደለም። ሰሎሞን ለምሳሌ ጥበብ ፈለገ አይደለም? በቃ እንደውም ካንተ ሰው እንዳንተ እንደውም እንዳይሆን አድርጌ ሀብቱንም ሰጥቻለሁ ይላል እግዚአብሔር። ተረድተሽዋል። አየሽ የሱ መቅደስ መሆንሽን ስለምታቂ ይሄ ምድራዊ ኮተቱ የምትዩ ቤት መኪና ምንትስ ብጥር ልጆች እንድል ይሄ ሌላ ጉዳይ ነው። መንግስቱን ጽድቁን ፈልጉ ሌላው ይጨመርላችኋል። ይሄንን ፓተርን ስትረጂ ብቻ የሚሆን ነው። አሊያ ደም ተፍተሽ ነው ገንዘብ የምታገኘው። ልፋት ነው እና በረከት የለውም። ብሌሲንግ ሳይሆን ልፋት ጥረግረ ብላ ነው። ይሄ ግን አይደለም። ይሄን ሰዎች ማወቅ ግዴታቸው ነው። ሰው ማለት ትርጉሙ የሚገባሽ እዚህ ደረጃ ላይ ስትደርሽ ነው። ግራው የተለየ ነው፣ ቀኙ የአንጎል ክፍላችን የተለየ ነው። ትክክል። ወንድና ሴት አሉ አይደለ? ለምሳሌ ወንድና ሴት ብንላቸው ሰው ናቸው አይደል? ሰው ናቸው ግን ተቃራኒ ጾታዎች ናቸው። ትክክል። አንድ ናቸው ማለት አይደለም። ተመሰዱም ይሄ ነው አሁን ሰው የሳተው እና አንጎልም አንጎል አይደለም ነው። ቀኙ ሌላ ነው፣ ግራው ሌላ ነው። የተለያዩ ናቸው። አሁን እንዴት እናዋቅራቸው የሚለውንም ጨምሮ በመለስ ይሻለኛል። አሁን ዓለም በደረሰበት የምርምር ዘርፍ ደግሞ በመንፈሳዊ አውድ ካየነው ግራ ብሬንሽ ከግራን ጀምር። እሺ ሞር ዓለሙ ግራውን ስለሚወድ ማለት ነው። ግራ በአመክንዮ ከሆነ ይተነትናል። ያንቺ ብሬን ለምሳሌ ይተነትን ይችላል። ሂሳብ ያስባል። ቀመር ዝርዝር ነው። በቃ ዝርዝር ነገር ላይ ያተኩራል። ኢኮኖሚ እዚህ ድርጅት መድረስ አለብኝ እንዲህ ይሄ ግራው ነው የሚመራው። በጣም ወሳኝ ጉዳይ ነው። ቀኙ ግን ፓተርን እንትን ነው ጠቅለል አድርጎ ነው የሚያየው እንጂ አናሊሲስ አይሰራም፣ አይፈልግም፣ አይወድም። ሞር እንደዚህ ከመተንተን ይልቅ ከሎጂክ ይልቅ ማስተዋል ይፈልጋል። አስተውሎት የሚባለው ይወዳል። ሞር ቅድስናዊ ነገር ነው የሚመቸው። የማተር ይልና ሞር ስፒሪቹዋል ነገር ይወዳል። ቀኝ አንጎልሽ በአመክንዮ ደረጃ ካየ ነው። አሁን እንዴት እናስታርቀው በኋላ ላይ እንምጣ። በቋንቋ ደረጃ ካየ ነው። ቋንቋ አንድ የሰው ልጅ የተሰጠው ጸጋ አይደለ? መናገር እና ይሄ ሰዋሱ ይወዳል፣ ግራመር ይወዳል። ግራው ሲወድ ግን ግራመር ይወዳል፣ ማውራት ይወዳል፣ እንዳሁኑ ማለት ነው። ማንበብ ይወዳል፣ መጻፍ ይወዳል። ጥሩ እኮ ነው አይደል? አንዱ ራሱ የተሰጠን ጸጋ ነው ማንበብ፣ መጻፍ፣ መነጋገር። ይሄ ደግሞ ሞር ከንግግር ወይም ከሰዋሱ ይልቅ አጠቃላይ ቃናውን ነው ማወቅ የሚፈልገው እንጂ ይሄ ዝርዝር ነገር አይፈልግም። ስሜት ነው ሞር ደስ የሚያሰኘው። እንደዛ አይነት ዘይቤ ያለ አይደለ? ቃናው የምንለው ነገር ሞር ዝም ብሎ መተንተን ሳይሆን እንደው ታሪኩን ጠቅለል ያለ ነገር ይፈልጋል ቀኙ። ሁለቱም የራሳቸው ጥቅም አላቸው። በማሰብ ደረጃ ካየሽው ግራው ቅደም ተከተል ነው። ዛሬ እንዲያደርግ ነገ እንዲያደርጋለሁ በቃ የሆነ እንደዚህ ነው። ሊኒየር የሆነ ነገር ነው። እናውቀዋለን፣ ሁላችንም ተፈጥሮ ላይ አለ። ይሄ ግን ትልቁን ምስል ነው። አንድ ጊዜ ነው የሚፈልገው እንጂ እንትን ነገር አይፈልግም ቀኙ። እንግዲህ ምን ያህል ተቃርኖ ውስጣችን እንዳለ እኮ ነው የሚያሳየው። ሌላው ጊዜን በጊዜ አንጻር ካየነው ግራው ያለፈውን የወደፊቱን እቅድ ያወጣል። አንቺ ለማሳደግ እንዲህ ያለፈው እንዲሰራው የሚቀጥለው ጊዜ እንዲሰራለው ምናምን ታያለሽ። ይሄ ግን አሁኑ ነው የሚለው። በትላንትና በነገ መካከል ያለ አሁን ነው የሚለው። ብዙ አይወድም። ስለ ነገ አታስቡ። ይሄ ግን አስብ ነው የሚልሽ። ነገ በዚህ ጊዜ አገባለሁ፣ እማራለሁ፣ ወልዳለሁ። ይሄ ግን ይሄ በግራው ነው። ይሄ ግን አሁን ነው። አሁን ላይ ኑር ይላል። ስለምን አገባ ስለ ነገ አትጨነቅ አይነት ነው። ስለዚህ ኮንፍሊክቶች አሉ ነው በውስጣችን። ሌላው በግኝት ደረጃ ብናስበው ግኝት አለ አይደል? የሆነ ዲስከቨሪ ነገር ብናገኝ ለምሳሌ ይሄ ሙዚቃ ሊጽፍ ይችላል ግራው። እንደኔ አሁን ጸሐፊ አይደለም ወደ 30 መጻሕፍት አሉኝና
አደራጅቼ ልጽፍ እችላለሁ። ይሄን በግራው ብሬን ነው የምመራው፣ አደራጅቼ እጽፋለሁ። ይሄ ግን በስሜት ነው የሚገልጸው፣ ብዙ በተመስጦ ነው የሚገልጸው፣ ብዙ አደራጅቶ ምጽፎ አይደለም። ይሄ በጣም ወሳኝ ነው። ሌላው በውስጣዊ ድምጽ እንነሳ ካል ይሄ በቃል ማውራት ይፈልጋል። ነነነነነነ ያው ነው ያወራሽ ነው። ይሄ ግን ሞር ከስሜት ጋር ይያያዛል። ቃል አይፈልግም፣ ስሜታዊ ነገር ነው። ሰዎች ሳያወሩ በስሜት ይግባባሉ። ግራው ትምህርት ሊሆን ይችላል። በመንፈሳዊ ትምህርት አሁን የቴዎሎጂ ጥናት ምናምን ትምህርት ምናምን ትርጓሜ ምናምን ካየሹ ግራ ነው። ቀኙ ግን አይደለም። ይኸውልሽ ቴዎሎጂ ለምሳሌ እንዳጠና ሰው ልናገር፣ ሁለት ቴዎሎጂ አለ። አንደኛው ለርኒንግ ቴዎሎጂ ነው። ለርኒንግ ቴዎሎጂ ማለት መማር፣ መመርመር፣ ነገር መለኮትን ማወቅ፣ ቅዱሳት መጻሕፍትን ማጥናት ምናምን ነው። ትርጉሙን ይሄ ነው። ሊቪንግ ቴዎሎጂ ግን አይደለም። ለምሳሌ በለርኒንግ ቴዎሎጂ ኢሳይያስ እግዚአብሔርን በዙፋኑ አየ ትማሪዋለሽ። ሊቪንግ ቴዎሎጂ ላይ ግን ስትሆኚ አንቺ አይተሽ ማለት ነው። በጣም ይለያያል አይደል? ይሄ በቀኙ ነው። መሆን ማለት ነው። አንክሮ ይባላል እዚህ ላይ። አንክሮ ተደሞ ማለት የማድነቅና የመደመም ደረጃ ነው። ግራው ተማር ነው የሚልሽ፣ ወቀው ተማረው አጥናው ነው የሚልሽ። ይሄኛው ደግሞ ቪዥን ነው፣ ራእይ በጣም ያሳያል። እነገሌ አዩ ነው አይደለም የሚለው። ይሄ ደግሞ ያሳይሻል። በጣም ልዩነት አለው። ስለዚህ ይኸውልሽ ነገረ እግዚአብሔርን ባጠኑና ነገረ እግዚአብሔርን በሚያዩ ሰዎች ልዩነት አለ። እነዚህ ውሉደ ዓለም ይባላሉ፣ እነዚህ ውሉደ ብርሃን ይባላሉ። አሁን ሁለቱን እንዴት እናገናኛቸው ነው? እግዚአብሔር ሲፈጥረን ትልቅ እዚህ ጋር በሁለቱ ብሬን መካከል አንድ መስመር አስቀምጧል። ያ መስመር ካርፐስ ካሎሰም ይባላል። ሁለቱን የአንጎል ንፍቀ ክበባት የሚያያይዝ ነው። አሁን ካርፐስ ካሎሰም እንደላይኛው መሰረት አርገሻስ፣ ይሄኛው እንደ ቀኝና እንደ ግራ በጣም ጥሩ ወፍራም ክር ነው ማለት ነው። ስለዚህ አሁን የግራ አይምሮ ቆሪር ነው፣ ቀዝቀዝ ያለ ነው፣ ምክንያት ይወዳል። ቀኙ ደግሞ ሞር እንትን የሚንሳፈፍ ነው፣ የሚንሳፈፍ ስሜት፣ ራእይ ማየት የሚወድ ስሜት ነው። ስለዚህ እግዚአብሔር ሁለቱን አዋህዱ ነው። ባላንስ ምንለው ማለት ነው። ይሄ ማለት ስምምነት ይባላል። ስምምነት ውስጥ ካልገባሽ ተአምር ማድረግም አትችይም። የውሸት ተአምሩን ታየው፣ እውነተኛው ተአምር ስምምነት ይፈልጋል። ለምሳሌ እሳት፣ ውሃ፣ ነፋስ፣ መሬት፣ ልብ፣ ቃል፣ እስትንፋስ ሰባቱ ሲስማሙ ሰው ሙት ማንሳት ይችላል፣ የሞተ ያስነሳል። ተስማሙ ማለት ነው። ሃርመኒና ውስጥ ናቸው፣ ብጥብጥ ኬዎስ ውስጥ አይደሉም። ግራንጎላችን ቅዱሳት መጻሕፍትን ማንበብ ነገር እግዚአብሔር እንድንረዳ፣ እንድንተነትን፣ እንድናመሰጥር፣ እንድናብራራ ይረዳናል። ግራ ጥሩ ነው። ቀኝ አንጎላችን ደግሞ ባለቤቱን እንድንሰማ፣ ራእይ እንድናይ፣ ርህሩህ እንድንሆን፣ በተመስጦ እንድንዘምር ያስችላል። አሁን ተመልከቺ፣ ሁለቱን እንዴት እናገናኝ ነው። ሁለቱን ካላዋሃድ የምንቸገረው ችግር ይሄ ነው። ብዙ ሰዎች መጥተው ይጠይቁኛል። እንደዚህ አይነት ብዙ ሰዎች ይመጣሉ እኔ ጋር እና የሚጠይቁኝ ጥያቄ ይሄ ነው። ለምሳሌ ሁለቱን ካላዋሃድሽ፣ ለምሳሌ ነገረ መለኮትን ልታውቂ ትችያለሽ አይደል? በጣም ሊቀ ሊቃውንት ልትሆኚ፣ ልታመሰጥሪ፣ ልታበራሪ፣ ግን ሰማያዊ ጸጋና ራእይ የለሽም፣ ጉድለት አለ። በተመሳሳይ ደግሞ ቀኙ አክቲቬት ከሆነ መንፈሳዊ ስሜት ሊሰማሽ ይችላል፣ እውነት ሊሆን ይችላል፣ ምን ልታውቂ ትችያለሽ፣ ግን ያን ነገር ልትረጂ አትችይም። ምንድን ነው ነገሩ? እውቀቱ ይጎልሻል። ስለዚህ አሁን እኔ ብዙ ሰዎች አግኝቻለሁ እና ከገዳማዊ ሕይወት ካላቸው ጀምሮ ዘግተው በቅተው ከሚኖሩ ጀምሮ ዓለም ውስጥ እስካሉ ሊቃውንት ድረስ ታገኛለሽ አይደል? አሁን ችግሩ ምንድን ነው? አሁን ወደ ገዳም ወይም ህልም የሚያዩ ራእይ የሚያዩ ሰዎች ይኖራሉ። ቀኝ ክፍል ከተከፈተ ያ ነው፣ ግን ምን እንደሆነ ትርጉሙን አያውቁትም። ለምን አዩት? ያን ራእይ ቪዥን እኮ አለ። ያ ግን ምንድን ነው የሚተነተነው? ኦኬ፣ ያ ብርሃን ካዩ ያን ብርሃን አስፍተው፣ ለምሳሌ እሳት አለ አይደል? እሳትን በደንብ ለማቀጣጠል ማራገብ አለብሽ። ማራገቢያውን አያውቁትም። እና
ብዙ ነገር እኮ ያሉ ብርሃኖች ምኖች ሊያዩ ይችላሉ። ሰው ናቸው፣ የእግዚአብሔር መቅደስ ናቸው። ግን እውቀቱ የለም። ብዥ ያለ ነው። በቃ ይመጣል ያ ብርሃን፣ ሊያዩ ይችላሉ። ከዛ ሊያገኙት ሲሉ ይሸሻቸዋል። እንደዚህ አይነት ውስጥ ነው ኮንፊውዥን ይፈጠራል፣ ግራ መጋባት። ሌላው ሰው ጋር ሄደው ደግሞ ምን ይሉታል? አረ እንደዚህ ያየው ሲሉት እሱ ደግሞ ግራው ነው፣ አያውቅም ይሄን። አረ አብዳሃል እንደ አንተ ይሄን አታይም ይላል። እንቋችሁን በእሪያዎች መካከል አትጣሉ ማለት በቅታችሁ የምታገኙትን ምስጢር ለማያውቅ ሰው ወይም ላልበቃ ሰው አትንገሩ ማለት ነው። ህልም ረቂቅ ህልም ብታይ ዝም ብሎ ለማይገባው ሰው ብትነግሪው ያስፈርድብሻል። አንተ ቃሽተህ ቅዠታም ቢልሽ ከእግዚአብሔር የተሰጠሽን ብርሃን ልታጩ ትችያለሽ። ሰው በትክክል ለሚገባው ሰው ብቻ ነው መንገር ያለብሽ ራእይሽ። ሌላ ኤነርጂሽ ይሞታል። ከዛ በኋላ መቆራረጥ ይመጣል። ሰው ምንድነው? ለምሳሌ በታቦቱ ላይ ሁለቱ ኪሩቤል አሉ አይደለ? እንደዚህ ግጭቶች አይደሉም፣ ስምምነት ናቸው። የእግዚአብሔር ማደሪያ አይደል ታቦት? እሱም ይሄ ማደሪያው ከሆነ ሁለቱን ማዋሃድ የተፈጠረው ችግር ይሄ ብቻ ነው። ሁለቱ አልተዋሃዱ። ለምሳሌ ዘመናዊ ሳይንስ እና መንፈሳዊነትን ሁለቱን እናያቸው። አሁን ዘመናዊ ሳይንስ በጣም ማዝነው ማለት ሁለቱንም እንደተማረ ሰው አስታራቂ እንጂ አሁን ለምሳሌ አንዳንድ ሰው እንዴት ነው ሳይንሱ ከእንትኑ አይጣላብህም ይላል። ተጣልቶበታል እሱ ላይ፣ እኔ ጋር አልተጣላም። ለምንድነው? ሁለቱም ብሬኖቼ ማዋሃድ ከቻልኩኝ ማለት ነው። አንዱ ያንዱ ጠበኛ አይደለም። ሳይንሱ ግን በጣም ማዝነው ተገቢ ቢሆንም ሳይንስ ጥበብ ነው፣ ግራ ብሬን የሚመራ ነው። እግዚአብሔር የፈጠረው ሁለቱም እንድናስማማ ነው፣ መንፈሳዊውንም ሳይንሱንም ኦር ርቀቱንም እጥቀቱንም ራእዩንም አዘ ሴም ታይም። ለምሳሌ ብርሃን ልጆች ቀኙን ብቻ ይዘው ራእይ በማየት ይህን ዓለም ነው ማንፈልግም ብለው መንነው የጠፉ ናቸው። እነዚህኞቹ ግን የዓለም ልጆች ሁለቱንም ይዘዋል። ኖ ምርጫማ አለሽ። የዓለምን ብቻ ይዘሽ መኖር ትችያለሽ አይደለ? እነዚህ ግን ሁለቱንም ስታስተባብሪ ይሄኛውንም ዓለም ያኛውንም ዓለም እነዛ ይሄንን ዓለም ትተውታል። ባለቤቱ ሲያስተምር አልፋ እግዚአብሔር የዓለም ልጆች ከብርሃን ልጆች ይልቅ ተራቀቁ ይላል። ሙሉ ደብርሃን ከብርሃን ልጆች ይልቅ ማለት ሁለቱን አዋሃዱ ነው። በዚህም ዓለም አግብተው ወልደው ምን ብለው እነዚህኞቹ የሚወርሱትን ዓለም ይወርሳሉ ነው። ሳይንስ ሁላችንም እስከ መጨረሻው ስንደርስ ስንማር አንድም ቦታ ቀኝ አንጎልሽ እንዲከፈት አያደርግም። ሁሌ ሜካኒካል ነገር። እስቲ አስቢው እስከ ዩኒቨርሲቲ ደረጃ ስንማር ቀኙ ጭራሽ እግዚአብሔርም አይታሰብም፣ ስሙም የለም። ዝንጀሮ ሆነ ተብለሽ ነው የምታድጊው። ቢንግ ባንግ ነው፣ ተፈጥሮ ይጀምራል እንጂ ከፈጣሪ አይጀምርም ሁሉም ነገር። ግራሽን አክቲቬት እያረገው ሎክድ ሆኗል፣ ተቆልፏል። የሁላችንም ማለት እችላለሁ 90% ተቆልፏል፣ ሎክድ ነው። ለምን? ግራ ነው። መጨረሻ ላይ ባለፈውም አንስቻለሁ፣ ግራጁዌት ስናደርግ ሴሪሞኒ ነው። ሁሉም ነገር ሴሪሞኒ፣ ሪቹዋል ሴሪሞኒ አለው መንፈሳዊ ማለት ነው። ያን ጥቁር ጋውን እናደርጋለን። ዝም ብሎ የመጣ አይደለም። ቆብ እንደፋለን፣ 4 ማዕዘን ቆብ። መነሳንሱን ወደ ግራ እናዞራለን። ለምን ወደ ግራ እናዞራለን? ወደ ግራ ብሬናችንን ነው የቀረጸው ሳይንሱ፣ ቀኙን አይደለም። ኤግዛክትሊ በሬኔሳንስ ጊዜ ከአንድ እውቀት ወደ ሌላ እውቀት መሻገር ነው ያሉት። ምን ማለት ነው? ሚስቲኮቹ ሲያውቁት ከቀኝ ወደ ግራ ማለት የቀኝ አንጎልሽን ራእዩን ደፍኖ ግራ። ቅድም የተነተንኳቸው የግራ እንትኖች ይንጸባረቁብናል። ቆቡ 4 ማዕዘን ነው፣ 4 ማዕዘን ነው። ከታች ክቡ ታች ነው። ምንድነው? እሳት፣ ውሃ፣ ነፋስ፣ መሬት ነው። ነፍስ የለውም። 5D የታለች? 5D አምስተኛው ኢተር ነፍስ የታለች? ከታች ናት። ለቁስ አካል ተምረሃል። አንተ ራስ ቁስ አካል ነህ። ለቁስ ሙት፣ አለቀ በቃ። ስለዚህ ተማረ፣ ስራ ፍለጋ ይዞራል። ለቁስ ትኖሪያለሽ፣ ለቁስ ትሞቻለሽ። በቃ ህይወትሽ ይሄ ነው እንጂ ራእይ ተመስጦ ሰማያዊ ነገር አንድ ኤንጅል አይገለጽልሽም። ድሮ እንዴት ነው ያ ሁሉ ኤንጅልስ የሚወርዱት? የት አሉ? ያ ሁሉ መገለጽ የት አለ? የለም። ለምን? ቁስ ነሽ፣ ለቁስ አካል። ለዚህ ነው ከሳጥን ውጪ አስብ የሚባለው። ሳጥን 4 ስኩዌር አይደለ? 5ኛውን አስብ ነው። አሁን የብርሃን ልጆች የተባሉት ግን ክብ ነው። ጭንቅላታቸው ላይ አክሊል አለ አይደል? የቅዱሳኑ ሰርክል ነው። አይተሽዋል? ክብ ነው ሁሉም የመላእክት። ይሄ ማለት ሰርክልና ስኩዌር ይለያያል። ሰርክል
መንፈሳዊውን ዓለም ነው አጠቃላይ የሚያይ ነው። ይሄ ግን ጥር ነው። ታጥረሻል፣ የትም አትሄጂም። ታጥረሻል ግራ ብሬንሽ። ያን ጥቁር ለብሰን ምንሳንስን ወደ ግራ አድርገን የኖር ነው። ፈቅደን ወደን ነው ጥሬ ግሬ ለመኖር ፈቅጃለሁ ብለሽ ገብተሻል። ጥረሽ ግረሽ መኖር ግዴታሽ ነው። ፈቅደሽዋል። ይሄ ህግ ትክክል ነው፣ እውነት ነው። ስለዚህ እኔ አሁን በረከት ለማግኘት ቀኙ ለመጣር ግራው ግን ማዋሃድ ከተቻለ ለምሳሌ 5 እንጀራ 2 ዓሣ ማቅረብ የሰው ድርሻ ነው። ይሄ አቅርብ። መባረክ ደግሞ የባለቤቱ ነው። ጋኖቹን ውሃ ሙሏቸው ብሏል። ውሃ መሙላት ያንቺ ድርሻ ነው። ወይን ማድረግ የሱ ነው። ይሄ እምነት ተዋሃደ ማለት ነው። ከዛ በኋላ ድካም ይቆማል። ይሄው ድካም በሙሉ ቀጥ ይላል። ቀጥ ብሎ ይቆማል። ምሳሌ ሀያላን ሀገራት የምታያቸው አሉ አይደል? ሰለጠኑ የምታያቸው የሳይንስ ጥግ ምንድን ነው? ኒኩለር መስራት ነው። አሁን የምታየው ነው ስግብግብነት ነው። በቃ ሁሉም የራሲ ኢጎ በቃ መሰብሰብ፣ ኒኩለር ተኩሳለው ማስፈራራት የሆነው ግራው ብቻ ስለሚመራው ነው። ቀኝ የለም እና መረቡን ወደ ቀኝ መጣል ዓለም እስካልቻለች ድረስ ሰላም የላትም፣ ፍቅር የላትም፣ በረከት የላትም፣ ረድኤት የላትም። እንደተጋደለች እንደተዋጋች ምዕራፏ ይከናወናልና የባለቤቱ ፈቃድ ግን ነው አጣምረው አዋህደው ያን ጊዜ አገባሃለው ነውና ይህን ማወቅ መረዳት በጣም ጠቃሚ